በመጀመሪያ ደረጃ ከየትኛው ቸርች ነው የመጣው? ከምስጋና ቤተክርስቲያን መጣ። እዚህ ቤት ማለት ነው። ሰው ነው የጋበዘልኝ። እዚህ ቤት ሰው ጋብዞ ከመጣ በኋላ ፕሮግራሙን ስትካፈል አንተ ላይ ምን ነበር? አጋንንት ነበር ጂኦ ወጥቶልኝ ለጌታ ከበሰደ አንተ ላይ አጋንንት ጂኦ እንደወጣ አንተ አታውቅም? እኔ አላውቅም። ከምስጋና ቸርች መጣ። እዚህ ስትጸለይ አንተ ላይ አጋንንት ነበረ። አጋንንቱ ጂኦ ከወጣ በኋላ ያኔ እግዚአብሔር ላንተ ምንድን ነው ያለው? እግዚአብሔር ከቤተሰቦቼ የሆነ የሚለቀቅ ብር አለ 60 ሺህ ብር ባጃጅ ትገዛለህ አልከኝ። ከዛም በኋላ በሰዓቱ ሆነ ለመግዛት በጣም ሀሳብ ነበረኝና ብር የለኝም በሰዓቱ። በቃ እንደዛ ስትለኝ በቃ እየጸለይኩኝ ምናምን እግዚአብሔር ረድቶኝ ያ ቁራሌው ባጃጅ ትቼ አዲስ ነው የገዛውልኝ። ኢየሱስ ጌታ ነው። አንተ ላይ አጋንንት ከወጣ በኋላ እግዚአብሔር እንደዚህ አለ፣ ከቤተሰብ ትንሽ ፋይናንሻል ይለቀቅልሃል። ከዛም በኋላ አዲስ ባጃጅ ገዝተህ እዚህ ቤት መጥተህ ምን ታደርጋለህ? ትመሰክራለህ አልከኝ። ትመሰክራለህ አልኩት እና ባጃጁን ገዝተሃል? ባጃጁን ገዝቻለሁ። እንደገዛህ ምን ያህል ጊዜ ሆነ? ቢያንስ 3 ወር 5 ወር ሆነ። ለጌታ ትልቅ ክብር ስጥ። ስለዚህ ይህንን ጉባኤ ምን ብለህ ልትባረክ ትፈልጋለህ? ይህንን ጉባኤ ምን ብለህ ትባርካለህ? እዚህ ቤት ውስጥ ባለው ክብር ምን ያክል ትተማመናለህ? እኔ የምናገረው ነገር ቢኖር እዚህ ቤት እኔ ብዙ እኮ ትንቢት እኔ ባይመጣ ደስ ይለኛል። ለምን እኔ እንዳመንኩት ከሆነ በራፉ ላይ ደርሼ ራሱ እርግጬ ብመለስ እኔ በጣም ትልቅ ታምር አይቼ ማላውቀው ነገር ነው ያየሁት ያለው። ከኔ የበለጡ ከኔ የተሻሉ ብዙ ዓመት የለፉት አሉ። እግዚአብሔር ምስክርን እኔ ምንም ያደረግኩት ነገር የለም። ዝም ብዬ እዚህ እርግጬ ሄዳለሁ። ታምር ነው በህይወቴ ላይ የተደረገልኝ ያለው። እስኪ እጃችሁን ከፍ አድርጉ። ጉባኤዎች እጃችሁን ከፍ አድርጉና ዛሬ በሉት፣ በእኔ ላይ በሉት፣ እንዳልገዛ እንዳላገለግል ላይ ያለው ቀንበር ይሰበራል በሉት። ሲሰበር በሉት፣ ሁሉም ይሳካል በሉት። ምስክርነቱን የሰማችሁ ከሆነ ባጭሩ ሲጨርስላችሁ ከላይ አጋንንት ነው ጮሆ የወጣ ነው የሚለው። አጋንንት ጮሆ ከወጣ በኋላ በጥቂት ሰዓት ውስጥ እግዚአብሔር በባጃጅ በአዲስ ባጃጅ ነው የባረከው። ጥቂቱን ደግሞ በመኪና መጥቶ ይመሰክራል። አንድ ሰው ካለ ጮሆ አሜን ይበል። እጃችሁን ዘርጉት፣ ወደሱ እጃችሁን ዘርጉ። አንድ ቃል ተናገረ። እዚህ ቤት ገብቼ ነቢያቶች ባይተነብዩልኝ አፈሩን እርግጬ ብወጣ አለ። አሜን። በኢየሱስ ተጠቃሚ እንደሆንኩ አምናለሁ ነው ያለው። ስለዚህ የቤቱን ክብር 100% እንዳመነ እኛ ዛሬ እንዲህ እንላለን። በኢየሱስም በረከት ይፍጠን። መንገዶች ይለዩ። በአካብ መንገድ ኤልያስ አልሄደም አለ። አንተ በሌላ መንገድ ትቀድማለህ። ሰዎች ሲደክሙ አንተ በሌላ መንገድ እንድትቀደም ጸልያለሁ። እግዚአብሔር በኃይል እንዲያፈጥነ ጸልያለሁ። ያለ ዕድሜ ትልቅ በረከት ጋር እንድትገናኝ እየተቀበለ ነው። እላይ ለሰርቻለሁ። አልቅሶ እንደተቀበለ ወድቆ እንደተቀበለ በጌታ ፊት ብላችሁ ይህ ትውልድ የሚያቆመው ነገር አይኖርም። ለዚህ ቤት ይተርፋል፣ ለዚህ ራእይ ይተርፋል፣ ለአገልጋዮች ይተርፋል። የሚቆም በረከት አላየውም፣ የሚዘጋ በር አላየውም። እስኪ ለአንተ ሲለቀቅ ለእኛም ተለቀቀ በለው። ለእኛም ተለቀቀ። መጽሐፍ ቅዱስ እንዲህ ይላል፣ በጥቂቷ የታመነ በብዙ ይሾማል አለ። ይሄንን በረከት ተሸክመህ ሂድ። ይሄንን በረከት ተሸክመህ ሂድ።